አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም። እንዲሁም የሌላ እምነት ተከታይ ወገኖች ሰላም ብያለሁ። ሰላማችሁ ብዙ ትትረፍ ይበልኝ። አህላ ወሰህለን። እንኳን ወደ አሟሟ ዘይቱ ቻናል በሰላም መጣችሁ። አዲሶችን ሰብስክራይብ በማድረግ ቤተሰብ ሆኖ ቪዲዮውን ላይክ በማድረግ ጀምሮ አበረታቱኝ። ነባሮችም ላይክ ሼር እያደረጋችሁ አበረታቱኝ። አህለን ብያለሁ። እንግዲህ አልማዝን ሁላችንም እናውቃታለን በቲክቶክ ማለት ነው። አልማዝን ማያውቅ አለ ብዬ አላስብም። ማሻአላህ ባረከላሁ ፊኩም ብያለሁ። ደስ ይላል። እውነት ለመናገር ሁልጊዜ አንድ ሰው እንዴት እንዘላዘልና እንደዚሁ እንደሆነ አይቀጥልም ማለት ነው። እስኪ ወደ ቪዲዮውን ላሳያችሁና ከዛ አወራቸዋለሁ። እዚህ በቪዲዮ ላይ እንደምትመለከቱት ማለት ነው ይሄ ባሏ ነው፣ ልጇ ናት። በነገራችን ላይ በጣም ነው እኔ የማደንቃት ማለት ነው። እኔ አደንቃታለሁኝ። የሆነ የሶሻል ሚዲያ ሰው የሆኑት ማለት ነው። የሆነ እንኳን ትልቅዬ ሰርግ ተሰርጎ ተገብቶ ተረግዞ ልጅ ተወልዶ አይደለምና ገና ጮኛ ተጭተው ጮኛ እያላቸው ነው ይፋ አድርገው በሶሻል ሚዲያ የሚበጠረቁት ማለት ነው። እኔ አልማዝን አደንቃታለሁኝ። ማሻአላህ ብያለሁኝ። ትዳርሽ ያማረ የሰመረ ይሁንልሽ፣ መጨረሻችሁንም አላህ ያሳምርላችሁ። የሳዑዲ ትዳር እንግዲህ ያው የኩሪ ውሃ ነው። የእናንተን አላህ ይጠውልላችሁ፣ ይመርብሽ፣ ይስመርልሽ ብያለሁ ትዳርሽን እና ደስ ይላል። ማሻአላህ ተባረከላ። ሁልጊዜ የሰው ልጅ እንደጨፈረ እንደዘለለ አይኖርምና እኔ አልማዝ እንደዚህ አደብ እንደዚህ ሂዛብ እንደዚህ ሁልጊዜ የምጨፈር የምትዘል ነበር የሚመስለኝና አንድ ሰሞን ጠፋች ሙና ነው የተባለ ላኪን እሷ ውስጥ ሰርጓን እያበሰለች ነው ማለት ነው። እና ደስ ያነ አሁን ባሏን ይፋ አድርጋለች። ልጇ ደግሞ ስታምር አላህ ያሳድግልሽ ብያለሁ። የኔ ውድ እህት ማሻአላህ ብያለሁ። ልጅሽን አላህ ያሳድግልሽ። ደግሞ ፍልቅልቅ የምታምር ልጅ ናት የወለደችው። ያው ቲክቶክ ላይ ዘለሽ ማልቀረ ማን ነው የሶሻል ሚዲያ ሰው ባል አያገባም የሚለው ማለት ነው። እና የሚያምር ሸበላ ወልዶ እየመዝርጠዋለች። ደስ ይላል። እንኳን ደስ አለሽ አልማዝዬ፣ ልጅሽንም አላህ ያሳድግልሽ እላለሁኝ ማለት ነው። ደስ ይላል። ያው የሱዑድ ትዳር የኩሬ ውሃ ነው። የኩሬ ውሃ በክረምት ቲም ይላል። ክረምቱ ሲያልቅ ይደርቃል ማለት ነው። እና ወይዳው ደስ ይላል። የሱዑድ ትዳር በኋላ ነው ነገሩ የሚመጣው። ያው ከሸይጣን ተንኮል አላህ ይጠብቅሽ። ትዳርሽ ያማረ የሰመረ እንዲሆን ምኞቴ ነው። እና ደግሞ እዚህ ከቪዲዮ ላይ እንደምታዩት አሁን ይቺን የምታዩትም ማለት ነው። ያው ይቺ ደግሞ ተፈትታ እንደምታዩት መከዳዋን እያነሳኝ ነው ማለት ነው። እኔ የምለው ለምን ይቀርጧታል ግን? ለሐውለ ወላ ቀወተ ኢላ ቢላ። በአሁን ላይ ወላሂ እኔ በጣም አስቸጋሪ ዘመን ላይ ደርሰናል ማለት ነው። እንግዲህ እየቀረጧን ነው እንደምታዩት መከዳዋን አነሳኝ። ያው እንግዲህ መከዳ ልትከፋፈሉ ነው እንዴ? መከዳ ተካፍላችሁ ነው እንዴ? በቃ ኮሜንት እያነበብኩ ነበር እና በጣም ያሳዝናንም ያስቃንም ያኔ ኮሜንቱ ማለት ነው። እና ሳዑዲ አረቢያ ትዳሩ ልክ እንደ ኩሬ ውሃ ነው። የኩሬ ውሃ ለምሳሌ በክረምት ሙልት ብሎ ያምራል፣ ሰው የሚጠቀምበታል ማለት ነው። ክረምቱ ካለቀ በኋላ ይደርቃል። ኩሬው ዝም ብሎ እንዳልነበረ ይሆናል ማለት ነው። እና የሳዑድም ትዳር በመጀመሪያ ደስ ይላል። ሁሉም ነገር ሰርቶ እሱም ሰርቶ እሷም ሰርታ ስለሚመጡ ደስ የሚል ነገር አለው። በኋላ ግን እሷም ባለ ገንዘብ እሱም ባለ ገንዘብ እሱም ሰርቶ አዳሪ እሷም ሰርቶ አዳሪ ስለሆኑ ይሁን እኔ አይገባኝም። ብቻ የሳዑዲ ትዳር የኩሬ ውሃውን እንደማለት ነው። ብዙም አይቆይም እና ፍች የበዛበት ለምን እንደሆነ ነገሩ ባይገባኝም ያው አይቆይም ማለት ነው። እና አልማዝ የምናውቃት በቲክቶክ ስትዘል ስትጫወት ነበር ማለት ነው። እና አንድ ሰሞን በጣም ጠፍታ ነበረ ማለት ነው። ለማለ ላኪን ትዳር ያጠፋን ማለት ነው። በነገራችን ላይ ሴት ልጅ ስታገባ ትሰተራለች። አዎ ያኔ በእርግጥ ነገር ግን ጠፍታ ነበረ። እንደ ሰው አጨብጭባም አልወጣችም ነበረ። የረጋ ውሃ ቅቤ ይወጣዋል እንደሚባለው ያው እሷም አግብታ አርግዛ ወልዳ ልጇን ይዛ ነው የመጣችው።
ሰፕራይዝ ነው ያደረገው ማለት ነው የቲክቶክ ቤተሰቦቿን። እና ዛሬ ባሏን ይዛ መጥታለች። ሸበላ ባል አግብታለች። ያው ቲክቶክ ላይ ዘላ ዘላም አልቀረችም። የሚያምር ባል አግብታለች ማለት ነው። ያማረ የሰመረ ይሆንልሽ፣ መጨረሻችሁን አላህ ያሳምርላችሁ እየመኝልሽ ያለው አልማዝዬ። እውነት ለመናገር በሶሻል ሚዲያ ከማውቃቸው ሰዎች ደስ የምትለኝና ለመጀመሪያ ጊዜ ቲክቶክ ሲከፈት እሷና ሰይዶ ረባቦ ነበረ በቲክቶክ ማያቸው ማለት ነው። እና አብዛኞቹ አረቦች፣ ባንጋሊዎች፣ ህንዶች ነበሩ። የሀበሻ ብዙ ጊዜ ብትስ እነሱ ነበር የማገኘው። በኋላ ነው አነሱ በኋላ ነው ሁሉም እንትን የሆነው ማለት ነው ቲክቶከር የሆነው። እና ለሶሻል ሚዲያ መጀመሪያዎቹ የቲክቶክ እንትን ነበሩና አሁን አደቧን ይዛ እንግዲህ ትዳሯን ይዛ ከማርገዝም አረገዝኩም ብላ ሳትፖስት ማገባሁም ብላ ሳትፖስት አሁን ላይ እንግዲህ ልጇንና ባሏን ይዛ ብቅ ብላለች ወደ ቲክቶክ መንደር። በጣም ደስ ይላል እውነት። ያማረ የሰመረ ይሆንልሽ። እንግዲህ ይህን እንኳን መባሉ አልፏን ግን ቢሆንም አሁንም ልጅሽ ጋራ ባልሽ ጋራ የደስታ ህይወት እንድትኖሪ እመኝልሻለሁ። እኔ ከእህትሽ የምመኝልሽ ምኞት ነው። ከመወዳቸው ከሶሻል ሚዲያ ሰዎች ከመወዳቸው ሰዎች አንዷ ናት አልማዝ ማለት ነው። እና ደስ ትለኛለች። ያው መጨረሻ ላይ ደግሞ ያያችሁት ቪዲዮ እንግዲህ ውስጧን እንግዲህ ኮሜንታተሮች እያነበብኩ ነበር እና እንዴት መከዳ ታነሻለሽ? መከዳ ብርቅ ነው እንዴ? መከዳ አንስተሽ መከጂ ይሏታል። ያልተያዘ ሰው ግልግል ያውቃ። እንኳን መከዳ አይደለም እና እንዴት እስክሪብቶ ለምን አኮንም ሰው የውስጧን እንግዲህ የበሰለችበትን የተናደደችበትን እንግዲህ እሷና አላህ ሱብሃነሁ ወተዓላ ብቻ ነው የሚያውቁት። እና እንዳያችሁ ቪዲዮውን መከዳዋን እንትን የመከዳውን ልብስ አውላልቃ መከዳዋን ታቅፋለች። ሀገራችን ነው በነገራችን ላይ ሀገራችን ነው ማለት ነው። ሴት ስትፈታ እንትን ፍራሽ ከል የሚባል ነገር አለ። ያንን ጠቅላላ ነው የምትከደው እና እሷም ያው ባህሏን አልረሳችም። ባህሏን አልረሳችም። ያው ከሌ ባይሆንም መከዳዋን አንስታለች ማለት ነው። ወይኔ አይ ሳውት ትዳር በጣም ያሳዝናል። በነገራችን ላይ ሁሉም አይደለም። ሳውት ትዳር ደግሞ ሚስቶቻቸውን አክብረው ስነ ስርዓታቸውን ይዘው ለሚስቶቻቸው ክብር ኖሯቸው የሚይዙ ምርጥ ምርጥ ወንድሞችም አሉ። ሴቶችም ደግሞ ልክ እንደዛው ባሎቻቸውን አክብረው በስነ ስርዓት የባል ሀቃቸውን ጠብቀው የሚኖሩ አሉ። ሁሉም ሳውዲ ልል አልችልም ማለት ነው። ብዙዎቹ ባሎቻቸውን አክብረው በክብር ተከባብረው በፍቅር የሚኖሩ አሉ። ልጃቸውንም ወልደው በስርዓት ወደ ሀገራቸው ልጃቸውንም ልከው ቤታቸውን ሰርተው ልጆቻቸውን የሚያስተምሩ ብዙ ደግሞ ቅኖችም አሉ። ሁሉ በሳውዲ ሁሉም ሊሰደብና ሁሉም ትዳር ፈች ነው ሊባል አይችልም ማለት ነው። እና ትዳራቸውን አክብረው ተቻችለው አመሉን ችላ አመሏን ችላ ደግሞ የሚኖሩም ደግሞ አሉ ማለት ነው። እና ሁሉም ትዳር ፈች ነው ማለት አይቻልም። እና ደስ የሚልም ትዳር የሚኖሩ አሉ። ልጆቻቸውን ኢትዮጵያ ልከው አድርገውላቸው ትምህርት እያስተማሩ ተሳስበው ቤታቸውን ሰርተው የሚኖሩም አሉ ማለት ነው። እና ይችም አሁን መከዳውን አውላልቃ ጨረሽ ይላታል። ላይ ምስኪን ወዬ እንግዲህ የውስጧን እሷና አላህ ሱብሃነሁ ወተዓላ ናቸው የሚያውቁት። ቆይ ይንጡና ያረጋጓችሁ ምናምን ስል መስሚዋ ጠጥ ነው። እሷ እንደሆነ መከዳዋን አወላለቀ የመከዳዋን ልብስ ይዛ ሄደ። እንግዲህ የፍች ወጉ ነው ብላ ነው ሰው ሲፈታ እንግዲህ ከሌ ጠቅልሎ አይደለም የሚካሄደው። እሷም እንደዛው መከዳዋን ታቅፋ ወጣች። ምስኪን እውነትን መናገር ኮሜንታተሮች ናቸው ያሳቁኝ። አሁንም እንትን የምለው መፈታቷ ወይም አስቂኝ ሳይሆን በነገራችን ላይ ከአላህ ሱብሃነሁ ወተዓላ ዘንድ ሀራም ያላደለ ከአላህ ዘንድ ደግሞ የተጠላ ነገር ቢኖር ምንድነው? ፍች ነው ማለት ነው። በእኛ ከአላህ ዘንድ የተጠላ ነገር ሀራም ያላደለ ነገር ቢኖር ፍች ነው። አንድ ሴት ስትፈታ ጎራ ይንቀጠቀጣል ይባላል። እና እሷም መከዳዋን አወላልቃ እንግዲህ ስወጣ ሌላ ስታይለሽም ጨረሽ ይላታል። ቆሟ
እና ለኤስትር ትዳር በአሁኑ ሰዓት ላይ ፍች የሚበዛበት ዘመን ላይ ደርሰናል። እንግዲህ አላህ ትዳር ያላችሁም ሷሊህ ትዳር ይሆንላችሁ። በሌላ ቪዲዮ ውስጥ የምንገናኝ። ሰላማችሁ ዝት ትርፍ ይበልልኝ። ቪዲዮውን ላይክ እያደረጋችሁ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። አጋርነታችሁ አይለኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡ።